صلوا على النبي اللهم صل على محمد السلام عليكم ورحمة الله وبركاته ሰሞኑን እንግዲህ ቁርአኒ ወይም ደግሞ ቁርአንን ብቻ ነው የምንከተለው በቁርአን ብቻ እክትፋ እናደርጋለን እንብቃቃለን ሐዲስ አያስፈልገንም የሐዲስ ማብራሪያ ወይም ሰው ሰራሽ የሆነ መጽሐፍ አያስፈልገንም የሚሉ ሰዎች እንዳሉ በተወሰነ መልኩ ለማየት ሞከረናል አንዳንድ ወንድሞችም መልስ እየሰጡበት ይገኛል ሌሎችም ኡስታዞችም እንደዚሁም ደግሞ በዚህ ዙሪያ ላይ አቅሙ ያላችሁ ወንድሞች ማብራሪያ መስጠት ግድ ይላችኋል ይሄ በተወውቅና እንደዚሁም ደግሞ በሃያ የሚባል ነገር ምናቆመው ነገር አይደለም ሐቅ ነው قل الحق ولو كان مرا حقን ተናገር የሚመርም ቢሆን ተብሏል ለማንኛውም እነዚህ ቁርአን ወይም ደግሞ ቁርአንን ብቻ ነው የምንከተለው የሚሉ ሰዎች ቁርአንን የካዱ ናቸው በመጀመሪያ ደረጃ ቁርአንን የካዱ ቁርአንን የጣሱ ሰዎች ናቸው ምክንያቱም ቁርአን ራሱ ነው ወደ ሐዲስ እንድንሄድ የሚመራን የሆነው ማለት ነው በምን ምክንያት ካላችሁ አላህ Subhanahu Wa Ta'ala لتبين للناس ما نزل إليهم ودانته የተወረደውን ለሰው ልጆች እንድታብራራ ይላል የሚያብራሩት ደግሞ የአላህ መልእክተኛ በሐዲሳቸው ነው የሚያብራሩት ቁርአንዮች የሚያነሱት ወይም ደግሞ ቁርአን ተከታይ ብቻ ነን የሚሉ ሰዎች የሚያነሱት አንድ በቂ ነው ቁርአን በቁርአን ብቻ ነው መብቃቃት ያለበት ሌላ ያስፈልገው ብለው የሚያነሱት ኪታቡን ፉሲለት አያቱሁ ይሄ መጽሐፍ እኮ አንቀጾቹ የተብራሩ ናቸው ይላል ምን ማለት ነው ኪታቡን ፉሲለት አያቱሁ አንቀጾቹ የተብራሩ ናቸው ማለት አንድ ሰው አረብኛ ብቻ ስለቻለ ማብራራት ይችላል ወይ በራሱ ብቻ ማንንም ሳያስፈልገው ዝም ብሎ ከመሬት ተነስቶ እንዲህ ሊሆን ይችላል እንዲህ መሰለኝ ብቻ ያለ ማብራራት ይችላል ወይ ለሚለው ኢብኑ ከሲር ይሄን የቁርአን አንቀጽ ዋቢ አድርገው ያነሳሉ ከዛ ኢማም አልቀታዳ ረዲየላሁ ዐንሁ ምን ይላል ፉሲለት ኪታቡን ፉሲለት አያቱሁ ማለት ሐላልና ሐራሙ ውሸትና እውነቱ ሐቅና ባጢሉ ወይም ደግሞ ሌላም ተቃራኒ የሆኑ ነገሮችን አላህ ግልጽ አድርጓል ማለት ነው ከዛ በኋላ ኪታቡ ቁርአኑ ላይ ሙጅመልና ሙፈሰል የሚባል አለ በጥቅሉ በግርድፉ የተቀመጠ ነገር አለ በዝርዝር ደግሞ የተቀመጠ አለ ምሳሌ አያተ ደይን ስለ ውርስን በተመለከተ ቁርአን የሱን ያህል ያብራራው አንድም ቦታ ላይ የለም ምሳሌ ስለ ውርስ እናት ምን ያህል እጅ መውረስ እንዳለባት አባት ምን ያህል እንደሆነ ልጅ አጎት እንትን ካለ እንትን ከሌለ ምናምን የሚለውን በዝርዝር ያብራራው አላህ ይሄንን ነው ልክ እንደዚህ ይሄ ሙፈሰል ይባላል ሙጅመል ማለት ደግሞ አላህ ወአቂሙ ሰላህ ይላል ወአቱ ዘካ ይላል ሰላታችሁን አቋቁሙ ይላል ዘካችሁን ስጡ ይላል ይሄንን ደግሞ ተፍሲር ሊያደርገው የሚችል ሊያብራራ የሚችለው ደግሞ እንዴት ነው ሰላት ማቋቋም የሚቻለው ቁርአኑን ሊያብራራ የሚችለው ራሱ ቁርአን ላይ የተገለጸ ዝርዝር የለም ምሳሌ ውዱእ አለ እስቲንጃ አለ ከዛ በኋላ በሶላቱ ላይ ቀውሊ የሆኑ ፊዕሊ የሆኑ በተግባር የሚገለጹ በንግግር የሚገለጹ ዒባዳዎች አሉ እነዚህ ነገሮች እንዳለ ዝርዝር የምናገኘው ምን ላይ ነው ሐዲስ ላይ ነው ለዚህ ነው لتبين للناس ما نزل إليهم ወደ እነሱ የተወረደውን አለ ዘካ ላይ ስንመጣ ወአቱ ዘካ ይላል ዘካን ስጡ ይላል አላህ ቁርአን ላይ ይሄ ሙጅመል ነው በጥቅሉ ማለት ነው ከዛ በኋላ የአላህ መልእክተኛ ያብራራሉ ዘካ መሰጠት ያለበት ከራእሰል ማል ሐውል ሲሞላ አመት ሲሞላ ከዛ በኋላ ደግሞ ይሄ ገንዘቡ ንብረቱ የሚንቀሳቀስ የማይንቀሳቀስ ሸቀጥ እንደዚህም ደግሞ የቁም እንስሳ የመሳሰሉ እንደዚህ አይነት ነገሮች ወይም ደግሞ ካዝና ከድል የተገኙ የተለፋበት ያልተለፋበት በአዝሪት እንኳን ማለት ነው በጣም ብዙ ዝርዝሮች አሉ ይሄንን የሚያብራራው ሐዲስ ነው ታዲያ የት ልትገቡ ነው አንድ ሰው ዝም ብሎ ከመሬት ተነስቶ ይሄ ቁርአን እንዲህ ነው የሚለው ሐሳቡ ይሄ ነው ይሄንን ለማለቱ መርጂዕ ከሌለው መመለሻ ከሌለው ወይ የሰለፎችን የሷሃቦችን ንግግር ዋቢ ካላደረገ ሐዲስን ዋቢ ካላደረገ የራሱን ስሜት ብቻ ተመርኩዞ ሲፈስረው ምንድነው ዋስትናው እርግጠኛ ትክክለኛ መሆኑ ምንድነው እርግጠኛ የሚሆንበት ነገር ማረጋገጫው ምንድነው ዋስትናው ምንድነው ሪስክ የሚወስድለት ማን ነው ለዚህ ሰውዬ ምክንያቱም አላህ
ሐዲስ አልቁድስ ላይ ነቢያችን አለይሂ ሰላም ምን ይላሉ? መን ቃለ ፊል ቁርአን ቢራእይሂ በቁርአን ላይ በልብ ወለዱ በስሜቱ እንዲህ ነው ብሎ ተፍሲሩን ለማስቀመጥ የሞከረ የሆነ ሰው ፈልየተበወዕ መቅዓደሁ ሚነናር መቀመጫውን ጀሃነም ላይ ያዘጋጅ ተብሏል። ስለዚህ ቁርአን ዝም ብሎ እንደተፈለገ የሚፈሰር አይደለም እንጂማ ከኛ የበለጠ እኮ አረቦች የመካ ሰዎች ሷሃባዎች አረቦች ናቸው እኮ አረቦች ናቸው። ነገር ግን አረቦች ሆነው የአላህ መልእክተኛ ጋር ተፍሲር ቁርአንን ይሰማሉ፣ ትርጉሙን ማብራሪያ ይጠይቃሉ። ቃል በቃል ሊገባቸው ይሆናል። ነገር ግን ጥልቅ ያለ በሆነ መንገድ አልገባቸውም፣ አልተረዱትም። ምሳሌ አቡበከር ሲዲቅ ወዘይቱን ወአባ ይላል። ዘይቱን ምን ማለት ነው የተፍሲር ሲሏቸው ዘይቱን ነው የምናውቀው ወአባ የሚለውን አላቅም አሉ። እንዴት አታቅም ሲሏቸው አላቅም፣ የትኛው ሰማይ ነው የሚያጠለኝ የትኛው ምድር ነው የሚጠብቀኝ አላህ ያላለው የማላቀውን ነገር አላህ ብሏል ብዬ ብናገር ከአላህ ቅጣት የሚያድነኝ ማን ነው ብለውን የተናገሩት። እኛስ ማን ነው የሚያድነን? አላህን ልትፈሩ ይገባል። ሰላም